አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ዓርብ ምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም አርዕስቱን በዛሬው ዕለት በኢራን በድብደባ ላይ የነበረ አንድ የአሜሪካ F-15 የጦር ጄት በኢራን ግዛት ተመቶ መውደቁ ተሰምቷል። ኢራን ይህንን የአውሮፕላን አብራሪ ፈልጉልኝ ብላለች። የአሜሪካ ሄሊኮፕተሮች አብራሪውን አፈላልገው ለመውሰድ በኢራን ሰማይ ላይ አጥብቀው እያንዣበቡ ነው። ትራምፕ $1.5 ትሪሊዮን የመከላከያ በጀት ለመጠየቅ እየተዘጋጁ መሆኑ ተሰምቷል። ዘርዘር አድርገን እንመለከተዋለን። ለ35 ቀናት የዘለቀው የአሜሪካና የእስራኤል ጥምር ወታደራዊ ዘመቻ እጅግ አሳሳቢ ምዕራፍ ላይ ደርሷል። በኢራን መዲና የሚገኘው ስትራቴጂያዊ ድልድይ በአየር ጥቃት መመታቱ በዋሽንግተንና በቴህራን መካከል ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ትራምፕ ከዚሁ የድልድይ መፍረስ ጋር በተያያዘ ባስተላለፉት መልእክት የዛሬው እርምጃ ገና ጅምር መሆኑን፣ በቀጣይ በኢራን ቁልፍ የመሠረተ ልማት አውታር ላይ ተጨማሪ ጥቃቶች እንደሚሰነዘሩ ዝተዋል። ለደረሰባት ጥቃት አጸፋዊ ምላሽ እንደምትወስድ የገለጸችው ኢራን 8 ዋና ዋና ድልድዮችን ያካተተ የጥቃት ዝርዝር ይፋ አድርጋለች። የኢራን ወታደራዊ ቃል አቀባይ ብርጋዴር ጄኔራል አቦል ፋዘል ሻካርቺ ሆርሙዝ ሰርጥ ለአሜሪካና እስራኤል ረጅም ጊዜ ተዘግቶ እንደሚቆይ ተናግረዋል። ኢራን እንዲህም ፈርጥም ባለችበት ታዲያ አንዲት ሀገር እኔ የሆርሙዝ ሰርጥን ማስከፈት እችላለሁ እድሉ ይሰጠኝ ብላለች። ይህ በዚህ እንዳለ የትራምፕ 2 ወንድ ልጆች ለአረብ ሀገራት የጦር መሳሪያ በማቅረብ አባታቸው በሚመሩት ጦርነት ጥሩ ሽቅላ እየሸቀሉ መሆኑ ተነግሯል። ይህንንም እንመለከታለን። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ ዑመር ዛሬ በሰነዘሩ ጠንካራ ወቀሳ ጣታቸውን በቀጥታ ወደ ደብረጽዮን ገብረ ሚካኤል ቀስረዋል። ነገሩ ከሰሞኑ መነጋገሪያ ከሆነው ጉዳይ ጋር የሚገናኝ ነው። የቡርኪና ፋሶ ፕሬዚደንት ካፕቴን ኢብራሂም ትራውሬ ዴሞክራሲ ይገላል ብለዋል። ፕሬዚደንቱ በቴሌቪዥን በተላለፈው ቃለ መጠይቃቸው የሀገሪቱ ሕዝብ ስለ ዴሞክራሲ መርሳት አለበት ብለዋል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። አብራችሁን ቆዩ። የአሜሪካ የጦር ጄት ተመታም። አብራሪውን የማግኘት ትንቅንቅ እንደቀጠለ ነው። አብራሪውን ለማግኘት ትንቅንቁ ቀጥሏል። በዛሬው ዕለት በኢራን በድብደባ ላይ የነበረ አንድ የአሜሪካ F-15 የጦር ጄት በኢራን ግዛት ውስጥ ተመቶ ወድቋል። አንዳንዶች በኢራን ምድር የወደቀው ተዋጊ ጄት F-15 ሳይሆን F-35 ነው እያሉ ይገኛሉ። አብራሪዎቹን በተመለከተም እንደዚሁ የሚያወዛግቡ መረጃዎች አሉ። 2 አብራሪዎች ናቸው፣ የለም አንድ አብራሪ ነው የሚለው ውዝግብ ቀጥሏል። F-35 አንድ ፓይለት ብቻ የሚያበረው በመሆኑ የወደቀው ጄት ይህ ጄት ከሆነ ፓይለቱም አንድ ነው። F-15 ከሆነ ግን 2 አብራሪዎችን ይፈልጋል። አመዛኙ መረጃ F-15 መሆኑን የሚያሳይ ነው። ይህ ጄት 2 ፓይለቶችን የሚይዝ መሆኑ የታወቀ ሲሆን አውሮፕላኑ ተመቶ ከወደቀ በኋላ እነዚህ 2 ፓይለቶች የት ደረሱ የሚለው ጉዳይ እያነጋገረ ነው። የአሜሪካ አየር ኃይል ፓይለቶቹ ይገኙበታል በተባለበት ቦታ የተለያዩ ሄሊኮፕተሮችን አሰማርቶ እያሰሰ ነው። በሌላ አቅጣጫ የኢራን መንግስት እነዚህን 2 ፓይለቶች ባሉበት በማግኘት እጃቸውን ይዞ ላስረከበኝ ሰው ይህንን ያህል ገንዘብ ወረታ ከፍላሉ ብሏል። መረጃው በአልጀዚራና ሲኤንኤን እንዲሁም በተለያዩ ዓለም አቀፍ ብዙሃን መገናኛዎች እየተሰራጨ ያለ ሲሆን በጉዳዩ ዙሪያ በአሜሪካ በኩል የጦርነቱን ዕለታዊ መረጃዎች የሚሰጠው የአሜሪካ ማዕከላዊ ኮማንድ ማብራሪያ እንዲሰጥበት በተለያዩ ሚዲያዎች ቢጠየቅም ምላሽ ግን አልሰጠም። ትራምፕና ባለስልጣናቶቻቸው እየደጋገሙ የኢራን አየር ኃይልና ባህር ኃይል ሙሉ ለሙሉ ተደምስሷል እያሉ ይገኛሉ። ሆኖም ኢራን በዛሬው ዕለት የአሜሪካንን ተዋጊ ጄት መትቼ ጣልኩ የማለቷ ጉዳይ ግራም ያጋባ ሆኗል። ኢራን ሚሳኤሎቿ አድመዋል፣ እንዲሁም የሚሳኤል ማስወንጨፊያዎቿ ከጥቅም ውጭ ሆኗል ቢባልም አገሪቱ ዛሬም ድረስ በ33ኛው የውጊያ ቀን ሳታቋርጥ እየተኮሰች ነው። ትራምፕ ኢራን እጇን ሰጥታ ራሷን ለድርድር ዝግጁ እስካላደረገች ድረስ የሀገሪቱ መሠረተ ልማቶች ጭምር ኢላማ ያደረገ ጥቃት ተጠናክሮ እንደሚቀጥል ተናግረዋል። በትናንትናው ዕለት የአሜሪካ አየር ኃይል የኢራንን መዲና ቴህራንን ካራጂ ከተባለች አነስተኛ ከተማ ጋር የሚያገናኝ ድልድይ በመደብደብ ከጥቅም ውጭ አድርጓል። ከጦርነት ውጭ ያሉ የሲቪል መገልገያዎችን ሆኖ ብሎ እንዲወድሙ ማድረግ የጦር ወንጀል ነው እየተባለ ነው። ኢራን በተመሳሳይ መልኩ የአረብ ሀገራትን መሠረተ ልማቶች በሚሳኤልና ድሮኖች እየደበደበች ነው። ኩዌት በዛሬው ዕለት በውሃ ማጣሪያዋ ላይ እንዲሁም በነዳጅ ማጠራቀሚያ ስፍራ የድሮንና የሚሳኤል ጥቃት ደርሶባታል። ኢራን እኔ አይደለሁም ይህ የእስራኤል ተግባር ነው ስትል አስተባብላለች። ይህ በዚህ እንዳለ ትራምፕ በዛሬው ዕለት $1.5 ትሪሊዮን የመከላከያ በጀት ኮንግረሱን እንዲያጸድቅላቸው የጠየቁ ሲሆን ይህ አሁን ኮንግረሱ እንዲያጸድቅላቸው የጠየቁት $1.5 ትሪሊዮን ለመጪው 2027 የፈረንጆች ዓመት ከተዘጋጀው የአሜሪካ ፌደራል በጀት ጋር ተያይዞ የቀረበ ነው። አሁን የቀረበው የ$1.5 ትሪሊዮን በጀት በአሜሪካ በጀት ታሪክ ከፍተኛው ነው። እንደሚታወሰው ከኢራን ጦርነት ጋር በተያያዘ ፔንታገን ከዚህ ቀደም $2 ቢሊዮን በጀት ኮንግረሱን ለመጠየቅ እየተዘጋጀ መሆኑ ተነግሮ ነበር።
በፔንታገን በኩል የቀረበው የበጀት ጥያቄ በአሁኑ ሰዓት ምን ላይ ደርሷል በሚለው ጉዳይ ዙሪያ የወጣ መረጃ የለም። እስከ ትናንትናው ዕለት ድረስ ሐሙስ መጋቢት 24 ቀን 2018 ዓ.ም ድረስ ባሉት 34 ቀናት አሜሪካ በዚህ ጦርነት ወደ 38 ቢሊዮን ዶላር እንዳወጣች ቢቢሲ ዘግቧል። ጥቃቱ ከጀመረበት ቀን አንስቶ አሜሪካ ለጥቃቱ ማካሄጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከል ከ26 ቢሊዮን ዶላር እስከ 38 ቢሊዮን ዶላር ወጪ ማድረጓ የሚገመት ነው። አሁን ደግሞ ተጨማሪ በጀት ከመጠየቅ ጀምሮ እስከ መከላከያ በጀትን ከፍ የማድረግ ሁኔታዎች እየታዩ ነው። በአሜሪካ ሕግ መሰረት ሀገሪቱ ከሌላ ሀገር ጋር ጦርነት ውስጥ የምትገባው በፕሬዝደንቱ በኩል የሚቀርበውን የጦርነት አዋጅ ኮንግረሱ ካጸደቀው ነው። ሆኖም ትራምፕ የአሁኑን የኢራን ጦርነት በተመለከተ ለኮንግረሱ ያቀረቡት ሀሳብ የለም። ይህ ባልሆነበት ነው ኮንግረሱ ምን ብሎ የተጠየቀውን ተጨማሪ በጀት ሊያጸድቅ ይችላል የሚለው ጉዳይ እያነጋገረ ያለው። በሌላ ዘገባ ኢራን በዛሬው ዕለት በሆርሙዝ ሰርጥ አንድ የፈረንሳይ ኮንቴነር ጫኝ መርከብ እንዲያልፍ በመፍቀዷ ለቀናት ተዘግቶ በከረመው በዚሁ መስመር ያለፈ መሆኑን ዘገባዎች አመላክተዋል። ኢራን የሆርሙዝ ሰርጥ በይፋ መዘጋቱን ካሳወቀች በኋላ የምዕራባውያኑ ጭነት መርከብ የሆነ በአካባቢው ሲያልፍ ይህ የአሁኑ የመጀመሪያው ነው። የተባበሩት መንግስታት ድርጅት በዛሬው ዕለት ይፋ ባደረገው አሃዝ የኢራን እስራኤል አሜሪካ ጦርነት በድንገት መቀስቀሱን ተከትሎ 20 ሺህ የሚሆኑ መርከቦችና የመርከብ ላይ ሰራተኞች መንገድ ተዘግቶባቸዋል። ኢራን ሰርጡን በመዝጋቷ ወደፊት ወደ ኋላም መንቀሳቀስ አልተቻለም። ከዚህ ቀደም ለመንቀሳቀስ የሞከሩ መርከቦች ጥቃት ደርሶባቸዋል። የትራምፕ ዛቻና የኢራን የበቀል ውሳኔ ለ35 ቀናት የዘለቀው የአሜሪካና እስራኤል ጥምር ወታደራዊ ዘመቻ እጅግ አሳሳቢ ምዕራፍ ላይ ደርሷል። በኢራን መዲና የሚገኘው ስትራቴጂያዊ ድልድይ በአየር ጥቃት መመታቱ በዋሽንግተንና በቴህራን መካከል ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ትራምፕ የድልድይ መፍረሱን አስመልክቶ ባስተላለፉት መልእክት የዛሬው እርምጃ ገና ጅምር ነው ያሉ ሲሆን በቀጣይ በኢራን ቁልፍ የመሰረተ ልማቶች ላይ ጥቃቶችን እንፈጽማለን ብለዋል። ትራምፕ በኢራን ወሳኝ የመሰረተ ልማት አውታሮች ላይ ተጨማሪና መጠነ ሰፊ ጥቃቶችን ለመሰንዘር በይፋ ዝግጅት ማጠናቀቃቸው መግለጻቸው በመካከለኛው ምስራቅ ያለውን የጦርነት ስጋት ወደ አዲስ ምዕራፍ አሸጋግሮታል። ዛሬ መጋቢት 25 ቀን 2018 ዓ.ም በወጡ መረጃዎች መሰረት ፕሬዝደንቱ ይህን ማስጠንቀቂያ የሰጡት የአሜሪካና የእስራኤል ጥምር ኃይላት ከኢራን ጋር የሚያደርጉትን ግጭት ይበልጥ እየተካረረ በመጣበት ወቅት ነው። የትራምፕ አስተዳደር አቋም በቀጠናው ላይ ብቻ ሳይሆን በመላው ዓለም የዲፕሎማሲ ግንኙነት ላይ ከፍተኛ ጫና የፈጠረ ነው። በተለይ የኢራንን ምጣኔ ሀብታዊና ወታደራዊ አቅም ለማዳከም ያለመ እንደሆነ ተነግሯል። በኢራን መዲና ቴህራንን ከካራች ከተማ ጋር የሚያገናኘው በከፍታው በአህጉሪቱ ቀዳሚ የሆነው ቢ1 የተሰኘው ድልድይ በአየር ጥቃት ተመቷል። ይህ ጥቃት የተፈጸመው ድልድዩ ተገንብቶ ሊመረቅ ጥቂት ቀናት ሲቀሩት ነው። በጥቃቱም ቢያንስ 8 ሰዎች መገደላቸውንና ወደ 100 የሚጠጉ ንጹሃን ዜጎች መቁሰላቸውን የኢራን መንግስታዊ የወሬ ምንጮች ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የድልድዩ መፍረስ ተከትሎ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢራን ትልቁ ድልድይ ተደርምሷል፣ ዳግም ለአገልግሎት አይውልም ብለዋል። ፕሬዝዳንቱ አክል አድርገውም የእርምጃ ገና ጅምር መሆኑን የኢራን አመራሮች የሆርሙዝ የባህር በርን ለመክፈት ፈጣን ስምምነት ላይ ካልደረሱ በቀጣይ የኤሌክትሪክ ኃይል ማመንጫዎችንና ሌሎች ቁልፍ መሰረተ ልማቶችን ኢላማ እንደሚያደርጉ አስጠንቅቀዋል። ከድልድዩ መመታት በተጨማሪ በቴህራን የሚገኘው የ100 ዓመት ዕድሜ ያለው የፓስተር ኢንስቲትዩት የሕክምና ምርምር ማዕከል እንዲሁም በቡሼር ግዛት የሚገኝ የቀይ ጨረቃ የእርዳታ መጋዘን በጥቃቱ ሰለባ ሆነዋል። የኢራን ቀይ ጨረቃ ማህበር ይፋ ባደረገው ምስል በቴህራንና በካራጅ አካባቢ በሚገኙ የመኖሪያ መንደሮች ላይ በደረሰው ውድመት በርካታ ሲቪሎች ለጉዳት ተዳርገዋል። የነፍስ አድን ሰራተኞች በፍርስራሽ ውስጥ ሰዎችን በሕይወት ለማትረፍ ጥረት እያደረጉ ነው። ለደረሰባት ጥቃት አጸፋዊ እርምጃ እንደምትወስድ የገለጸችው ኢራን በባህረ ሰላጤውና በዮርዳኖስ የሚገኙ 8 ዋና ዋና ድልድዮችን ያካተተ የጥቃት ኢላማ ዝርዝር ይፋ አድርጋለች። በኩዌት በተባበሩት አረብ ኤምሬቶችና በሳዑዲ አረቢያ የሚገኙ ስትራቴጂያዊ ድልድዮችን የኢራን አብዮታዊ ዘብ ኢላማ ሊሆኑ እንደሚችሉ የተገለጸ ሲሆን ይህም በቀጠናው ያለውን ወታደራዊ ፍጥጫ ይበልጥ ወደ ከፋ ምዕራፍ ሊያሸጋግረው ይችላል። በአሁኑ ወቅት የዓለም ሀገራት ለነዳጅና ለንግድ እንቅስቃሴ ወሳኝ የሆነው የሆርሙዝ የባህር በር እንዲከፈት ዲፕሎማሲያዊ ግፊት እያደረጉ ቢሆንም የትራምፕ አስተዳደር ግን ወታደራዊ እርምጃውን አጠናክሮ ቀጥሏል። ዩክሬን የሆርሙዝ ሰርጥን ማስከፈት እችላለሁ አለች። በዛሬው ዕለት የኢራን ወታደራዊ ቃል አቀባይ ብርጋዴር ጄኔራል አቡል ፋዘል ሻካርቺ የዓለማችን ቁልፍ የነዳጅ ቁሳቁሶች መተላለፊያ የሆነው ሆርሙዝ ሰርጥ ለአሜሪካና እስራኤል ረጅም ጊዜ ተዘግቶ ይቆያል ብለዋል። እስከ መቼ ድረስ ይዘጋባቸዋል የሚለውን ባያሳውቁም የኢራን ሕዝብ ጠላቶች በመሆናቸው ሰርጡ ለእነርሱ አይከፈትም ብለዋል። የውሳኔ ቀጠናውን ጦርነት ይበልጥ የሚያባብስ ነው። ታዲያ ኢራን በዚህ ደረጃ ሰርጡን መልሳ በተለይ ለአሜሪካና እስራኤል እንደማትከፍት ባረጋገጠችበት በዚህን ጊዜ ሰርጡን እኔ ላስከፍት እችላለሁ የምትል ሀገር መታለች። ከሩሲያ ጋር ላለፉት 3 ዓመታት እየተፋለመች የምትገኘው ዩክሬን ሆርሙዝን ለኔ ተውት ብላለች። ዜሌንስኪ ባለፈው ሳምንት በገልፍ ሀገራቱ ላይ ጉብኝት ያደርጉ ሲሆን በዛሬው ዕለት ለአጃንስ ፍራንስ ፕሬስ በሰጡት ቃል የሆርሙዝ ሰርጥን ለማስከፈት አቅሟልን ብለዋል።
በሆርሙዝ ሰርጥ ጉዳይ ከየትኛውም ወገን የደረሰን ጥሪ የለም ያሉት ዜሌንስኪ በመካከለኛው ምስራቅ ሀገራት ጉብኝት ወቅት የሀገራቱን ተወካዮችና ባለስልጣናት በሆርሙዝ ጉዳይ ዩክሬን ልትረዳ እንደምትችል ነግሬያቸዋለሁ ብለዋል። ዩክሬን እንዴት አድርጋ አሜሪካና እስራኤል በድብደባ ብዛት ሊያስከፍቱት ያልቻሉትን ሰርጥ ልታስከፍት እንደምትችል ግን ፕሬዝደንቱ ሳይገልጹ ቀርተዋል። ሆኖም ዩክሬን ሩሲያ ዘግታባት የነበረውን የጥቁር ባህር መውጫ ማስከፈት መቻሏን ጠቅሰዋል። የጦርነቱ ጅማሬ ሰሞን የሩሲያ ጦር በጥቁር ባህር የዩክሬን ወጪ ገቢ ንግድ ላይ የመርከብ ሙሉ እንቅስቃሴን ዘግቶ የነበረ ሲሆን ዩክሬኖች በፈጠሩት ጫና ጥሩን መስበር ችለዋል። ዩክሬን የሩሲያን ባህር ኃይል ግዙፍ መርከቦች ጭምር በተደጋጋሚ መምታትና ማስጨነቅ በኋላም በሩን ማስከፈት ሆኖላቸዋል። ታዲያ ዜሌንስኪ የተዘጋ የባህር መስመርን ለማስከፈት ከኛ የተሻለ አቅም ያለው ሀገር የለም ብለዋል። ሀገራቸው በጦርነቱ ዘመን የዘየደችውን የጸረ ድሮን ቴክኖሎጂና ብልሃቱን ለገልፍ ሀገራት ለማጋራት ባለፈው ሳምንት መሃላቸው ተገኝተው ነበረም። ከ200 በላይ የጸረ ድሮን ባለሙያዎችንም ወደ ገልፍ ሀገራት ልከዋል። ዜሌንስኪ በጸረ ድሮን ጉዳይ ከፍተኛ ኢንቨስትመንት ከአረቦች ለማግኘት አስበዋል። ከሰሞኑ ከካታርና ሳዑዲ አረቢያ ጋር የመከላከያ ስምምነት ተፈራርመዋል። ዜሌንስኪ በዚህ ድል በእጅጉ የተደሰቱ ሲሆን የአረብ ሀገራቱ ዩክሬንን የሚመለከቱበትን አይን ለቀጣይ ዓመታት ቀይረናል ብለዋል። ይህ በዚህ እንዳለ የፕሬዝዳንት ዶናልድ ትራምፕ ሁለት ልጆች በተመሳሳይ በጦርነቱ ከአረብ ሀገራቱ ለማትረፍ እየሰሩ ነው። በአባታቸው የታወጀው ጦርነት የገልፍ ሀገራቱ ላይ ያልታሰበ ጣጣ ያመጣ ሲሆን በኢራን ሻሂድ ድሮን ማዕበል የአየር መከላከያ ሚሳኤላቸውን እየጨረሱ ያሉት ሀገራቱ የትራምፕ ልጆች ትርፍ ያለው መፍትሄ አቅርበውላቸዋል። የፕሬዝደንቱ ልጆች በአሜሪካ ከሚገኝ ድሮን አምራች ኩባንያ ጋር በመሆን የድሮንና ጸረ ድሮን ቴክኖሎጂ ለመሸጥ እየተንቀሳቀሱ ነው። መገኛውን በፍሎሪዳ ያደረገው ፓወርስ የሚሰኘው የድሮን አምራች ኩባንያ ጋር በመሆን ኤሪክና ትራምፕ ጁኒየር ለአረብ ሀገራቱ መሳሪያ ለመሸጥ ሙከራ ማድረጋቸውን አሶሲኤትድ ፕሬስ ዘግቧል። የገልፍ ሀገራቱ መሳሪያውን በመፈለግ ብቻ ሳይሆን የግዙን ጥያቄ የመጣው ጦርነቱን እየመራ ካለው ትራምፕ ልጆች በመሆኑ ጫና ውስጥ ገብተዋል ነው የተባለው። በጉዳዩ ዙሪያ ለዜና ምንጩ አስተያየት የሰጡ የቀድሞው የፕሬዝደንት ጆርጅ ቡሽ የነጩ ቤተ መንግስት የቀድሞ አማካሪ የትራምፕ ልጆች ከተሳካላቸው በአሜሪካ ታሪክ በጦርነት በቀጥታ ትርፍ ያጋበሱ ፕሬዝደንትና ቤተሰቦች ይሆናሉ ብለዋል። ፓውረስ የተሰኘው የኩባንያው መስራች ብሬት ቪሊቾቪች እኛ የምናመርታቸው ጸረ ድሮን መሳሪያዎች ውጤታማና አዋጭ ናቸው ብለዋል። በሽያጩ ልክ ለትራምፕ ወንድ ልጆች ዳጎስ ያለ ጉርሻ ሊሰጥ እንዳቀደም ነው የተሰማው። የፕሬዝደንቱ ልጆች አጋር ማድረጉ ስልጣን ከያዙት ትራምፕ ጋር የሚነካካና ነገሩ ከህግና ከሞራል አንጻር ጥያቄ የሚነሳበት ነው። ይህንን የመከላከያ ስርዓት እንደ ቻይናና ሩሲያ ቀድመው ሲያዳብሩት አሜሪካ ውስጥ መስራቱ መታየት አለበት። አሜሪካ የመሳሪያ አምራች ከማንም የሚመጣን ኢንቨስትመንት ይቀበላል ሲል መልሷል። የፕሬዝደንቱ ልጆች ቀደም ሲል በሆቴሎች እንደ ጎልፍ ስፖርት ባሉ ቢዝነሶች ላይ አተኮረ የነበሩ ሲሆን በዚህኛው የትራምፕ የስልጣን ዘመን የቢዝነስ ዘርፋቸውን በእጅጉ አስፍተዋል። ትራምፕ ራሳቸውን በፕሬዝደንትነት ወንበራቸው ላይ ሆነ ከዘርፈ ብዙ ቢዝነሶች ቢሊዮን ዶላሮችን ወደ ኪሳቸው ያስገቡ ናቸው። ካታር በስጦታ የሰጠቻቸውንና ከስልጣን ሲወርዱ ወደ ግል ይዞታቸው የሚዞረውን እጅግ ቅንጡ አውሮፕላን እንዳፈሩት ሀብት ይቆጠርላቸዋል ተብሏል። ሙስጠፌ በደብረ ጽዮን ላይ ጣታቸውን ቀሰሩ። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ ዑመር በዛሬው ዕለት ጠንካራ ወቀሳ አሰምተዋል። ጣታቸውንም በቀጥታ ወደ ደብረ ጽዮን ገብረ ሚካኤልና ወደ ህወሓት አመራሮች ቀስረዋል። ነገሩ ከሰሞኑ መነጋገሪያ ከሆነው ጉዳይ ጋር የሚያያዝ ነው። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ ዑመር በዛሬው ዕለት በኤክስ ገጻቸው ባሰፈሩት መልእክታቸው የህወሓትን ወታደራዊ ክንፍና ተከታዮቹን በጽኑ ተችተዋል። እብሪተኝነትና ተበዳይ መስሎ መታየት ዋነኛ መገለጫዎቹ ናቸው። ይህ ቡድን ላለፉት 27 ዓመታት በሀገሪቱ ላይ በፈጸመው አገዛዝ በሚሊዮን የሚቆጠሩ ኢትዮጵያን ለህልፈት መዳረጋቸውንና ከባድ በደሎች መፈጸማቸውን አስታውሳለሁ ብለዋል። ይህ ቡድን ላለፉት 27 ዓመታት በሀገሪቱ ላይ በፈጸመው በደል በሚሊዮን የሚቆጠሩ ኢትዮጵያውያን ለህልፈት ተዳርገዋል፣ ከባድ በደልም ደርሶባቸዋል ብለዋል። በተለይም በሶማሌ ክልል ውስጥ የዘር ማጥፋት ወንጀል እስከሚመስል ድረስ የደረሰ ስርዓታዊ የሰብአዊ መብት ጥሰት መፈጸሙን ርዕሰ መስተዳድሩ አንስተዋል። ከዚህ ባለፈ ቡድኑ ከዓመታት በፊት በአማራ ክልል ንጹሃን ዜጎች ላይ ፈጽሟል ያሉትን ዘረፋና አስከፊ ጥቃት ገልጸዋል። ርዕሰ መስተዳድሩ አከል አድርገው ድርጅቱ እነዚህን ሁሉ ጥፋቶች እየፈጸመ ዛሬ ላይ ምንም አይነት የጸጸት ስሜት ሳይታይበት ስለ ትግራይ የዘር ማጥፋት ማውራቱ አሳፋሪ ነው ብለዋል። የአካሄድ በደል አድራሹ አካል ራሱን እንደ ተበዳይ አድርጎ ለማቅረብ የሚጠቀምበት ስልት ነው። የእውነተኛ ፍትህ ቀን ሲመጣ ቀዳሚ ተጠያቂዎች ዛሬ ላይ ሌሎችን በጣት እየጠቆሙ ያሉና ከባድ የሰብአዊ መብት ጥሰት የፈጸሙ ግለሰቦች ናቸው ብለዋል። ይህ በዚህ እንዳለ ከሰሞኑ የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ ዑመር በሀገሪቱ የወደፊት የፖለቲካ አቅጣጫና በምርጫ ዝግጅቶች ዙሪያ የሰነዘሩት አስተያየት ውዝግብ መፍጠሩ ይታወሳል። የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ እየተሰራጩ ያሉት የልዩነት ወሬዎች መሰረተ ቢስና ሐሰተኞች ናቸው ብሏል። ቢሮ አከል አድርጎም በርዕሰ መስተዳድሩና በፌዴራሉ አመራር መካከል የስራ ግንኙነቱ ጤናማና በመከባበር ላይ የተመሰረተ መሆኑን በመጥቀስ እንደ አይነቱ ፕሮፓጋንዳ የክልሉን ፖለቲካዊ መረጋጋት ለማናጋት ሆነ ተብሎ የሚሰራጭ ነው ብለዋል።
ዴሞክራሲ ይገድላል፣ ዴሞክራሲን እርሱት። ካፕቴን ኢብራሂም ትራኦሬ። የቡርኪና ፋሶ ፕሬዝዳንት ካፕቴን ኢብራሂም ትራኦሬ ዴሞክራሲ ይገድላል ብለዋል። ፕሬዝዳንቱ በቴሌቪዥን በተላለፈው ቃለ መጠይቃቸው የሀገሪቱ ሕዝብ ስለ ዴሞክራሲ መርሳት አለበት ብለዋል። ከ3 ዓመታት በፊት በመፈንቅለ መንግስት ስልጣን የያዙት ወታደራዊ መሪው ብዙዎች የአፍሪካ ሀገራት የዴሞክራሲ ስርዓትን አይፈልጉትም ብለዋል። ወታደራዊ መሪው ቡርኪና ፋሶ የራሱ አማራጭ አካሄድ አላት ብለዋል። አማራጭ ስላሉት ስርዓት ግን ዝርዝር መረጃ አልሰጡም። ትራኦሬ ስልጣን በያዙበት ወቅት ምዕራብ አፍሪካዊቱን ሀገር በሐምሌ 2016 ዓ.ም ወደ ዴሞክራሲ ለማሸጋገር ቃል ገብተው ነበርም። ያስቀመጡት ቀነ ገደብ ሊጠናቀቅ 2 ወራት ሲቀሩት ግን የሚመሩት ወታደራዊ መንግስት እቅዱን ለተጨማሪ 5 ዓመታት አራዝሞታል። ባለፈው ጥር ወር የቡርኪና ፋሶ መንግስት ሀገሪቱ መልሶ ለመገንባት በሚል ሁሉንም የፖለቲካ ፓርቲዎች አግዷል። ትራኦሬ በትናንትናው ዕለት በተላለፈው ቃለ መጠይቃቸው ህዝቡ የዴሞክራሲን ጉዳይ መርሳት አለበት ብለዋል። ዴሞክራሲ ለኛ አይሆንም ሲሉም መናገራቸውን ቢቢሲ ዘግቧል። ራሳቸውን የምዕራቡን ዓለም ኢምፔሪያሊዝም እንደሚጋፈጥ አብዮታዊ መሪ አድርገው የሚያቀርቡት የ38 ዓመቱ ፕሬዝዳንት ሊቢያን ተመልክቶ ለኛ ቅርብ ሆነች ምሳሌ ናት ሲሉ ተደምጠዋል። ሊቢያን በምሳሌነት የጠቀሱት ትራኦሬ ለ4 አስርት ዓመታት በኮሎኔል ሙአመር ጋዳፊ አስከፊ አገዛዝ ስር ነበረች። በዚሁ ጊዜ ግን የሊቢያ መንግስት ድጎማ የተደረገበት ቤት ነጻ ትምህርትና ነጻ የሕክምና አገልግሎት ለህዝብ ያቀርብ ነበር። ጋዳፊ 40 ዓመታትን ከተሻገረ የስልጣን ቆይታ በኋላ በምዕራቡ ዓለም ጣልቃ ገብነት በታገዘ አመጽ ተገድለዋል። ሀገሪቱ ከዚያ በኋላ ምርጫ ለማድረግ ተስኗታል። ሊቢያ በሁለት ባላንጣ አስተዳደሮች የተከፈለች ሲሆን በርካታ ታጣቂ ቡድኖችም ይንቀሳቀሱባታል። ትራኦሬ በቃለ መጠይቃቸው ምዕራባውያን ኃይላት ዴሞክራሲን ለመገንባት በሚሞክሩበት በየትኛውም የዓለም ክፍል ሲገኙ ደም መፋሰስ አብሮ አለ ብለዋል። ትራኦሬ ከወራት በፊት ስለተላለፈው የፖለቲካ ፓርቲዎችን የማፍረስ ውሳኔም በቃለ መጠይቁ ተናግረዋል። ፖለቲካ ፓርቲዎቹን እንደ ከፋፋይ አደገኛና ከአብዮታዊ ፕሮጀክት ጋር የማይጣጣሙ አድርገው ገልጸዋቸዋል። እውነታው አፍሪካ ውስጥ ያለ ፖለቲካ ወይንም ቢያንስ እኛ ቡርኪና ውስጥ እንዳየነው እውነተኛ ፖለቲከኛ የሚባለው ሁሉንም መጥፎ ምግባሮች የተላበሰ ውሸታም አደርባይና አፈጮሌ ነው ብለዋል። የራሳችን የሆነ አካሄድ አለን፣ የማንንም ለማስመሰል እንኳን እየሞከርን አይደለም። እዚህ ያለ ነው ነገሮች የሚከናወኑበትን መንገድ ሙሉ ለሙሉ ለመቀየር ነው ብለዋል። የቶማስ ሳንካራ ሀገር የቡርኪና ፋሶ የወቅቱ መሪ ካፕቴን ኢብራሂም ትራኦሬ ሀገሪቱን በህዝባቸው ከፍተኛ ተቀባይነትና መወደድ ያተረፉ ቢሆኑም እየመሩ ያሉት ተቃዋሚዎች፣ መገናኛ ብዙሃንና የሲቪል ማህበረሰብ ቡድኖችን በማፈን ስለመሆኑ ይተቻሉ። ወታደራዊ መሪው እጅግ አምባገነን መሪ ናቸው ተብለው እየተተቹ ያሉ ሲሆን በተደጋጋሚ የግድያና የመፈንቅለ መንግስት ሙከራም ተደርጎባቸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።